80ኛ ዓመት የልደት በዓላቸውን ትናንት ያከበሩት ዶናልድ ትራምፕ የልደት በዓላቸውን ሻማን ሳይሆን የመካከለኛው ምስራቅ የጦርነት እሳት እፍ ብለው በማጥፋት ያከበሩት ይመስላል። ከእንግዲህ ከኢራን ጋር ሰይፍ መማዘዝም ሆነ ቦምብ መወራወር እንደሌለ በማወጅ ሰላም ሆነናል ሲሉ ዓለምን ድንገት አስገርመዋል። ያ ሁሉ ሲሰማ የነበረው ዛቻና ዘለፋ ቀርቶ የዓለም የንግድ መርከቦች ሞተራቸውን አስነሱ፣ ከእንግዲህ በሆርሙዝ ምንም የለም በሚል ተተክቷል። በዚህም ታዲያ ለረጅም ጊዜ ሲጠበቅ የነበረው የሰላም ስምምነት ሌሊቱን ተሳክቶ መጠናቀቁ ተሰምቷል። አሁን ጥያቄው በምን አይነት ዝርዝር ጉዳዮች ላይ ተስማሙ የሚለው ነው። በዚህ ድርድር ውስጥ ተካተቱት የተባሉትን 14 የስምምነት ነጥቦችና የታሪካዊው ስምምነቱን ይዘት አብራችሁን ስትቆዩ የምታደምጡት ይሆናል። ኢራን ምን አተረፈች? አሜሪካስ በምን ተስማማች? እስራኤልስ? ነገራችን ላይ ምሽቱን ትራምፕ እስራኤልን አስጠንቅቀዋል። እሱስ ጉዳይ ምንድን ነው የሚሉ ጉዳዮችን እያነሳን አብረናችሁ እንቆያለን። ከዚህ ጋር ተያይዞ ግን ምሽቱን ለትራምፕ አንድ ያልተጠበቀ ስልክ ከወደ ሞስኮ ተደውሎ ነበር። ደዋዩ ፕሬዝዳንት ቭላዲሚር ፑቲን ናቸው። አንድ ሰዓት ቆየ በተባለው የስልክ ንግግራቸው ውስጥ የተወያዩባቸው ጉዳዮች ምንድን ናቸው? እንግሊዝስ ከሩሲያ ጋር ተያይዞ ወሰድኩት ያለችው እርምጃ ምንድን ነው የሚሉትን ጉዳዮችም በሁለተኛው የዜና ምዕራፋችን ምንድን ነው የሚለውንም ይዘላችኋል። አንተ ብቻ አብራችሁ እንድትቆዩ የጋበዝን፣ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ በአሜሪካና በኢራን መካከል ለረጅም ጊዜ ሲካሄድ የነበረውን ጦርነት የሚቋጭ ታሪካዊ የሰላም ስምምነት ላይ መደረሱን ይፋ አድርገዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ስምምነቱ አሁን ተጠናቋል ያሉ ሲሆን በዚህም የሆርሙዝ ባህረ ሰላጤን ያለምንም ክፍያ ወይም ቶል ፍሪ በይፋ እንደሚከፍቱና የአሜሪካ የባህር ኃይል በአካባቢው የጣለውን እገዳም በአስቸኳይ እንደሚያነሳ አስታውቋል። የዓለም መርከቦች ሞተራቸውን አስነሱ፣ ነዳጁም እንዲፈስ አድርጉ በማለት በዓለም የነዳጅ ንግድ ላይ የነበረው እገዳ በይፋ መነሳቱን አረጋግጠዋል። ከትራምፕ ባሻገር ሁለቱ ሀገራት ስምምነት ላይ መድረሳቸውን የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍም ያረጋገጡ ሲሆን ስምምነቱ በሊባኖስ ጨምሮ በሁሉም ግንባሮች ላይ ወታደራዊ ኦፕሬሽኖች ወዲያውኑና በቋሚነት እንዲቆሙ የሚያዝ እንደሆነ ተናግረዋል። የሁለቱ ወገኖች ይፋዊ የመፈራረሚያ ስነ ስርዓት በሚቀጥለው አርብ በፈረንጆቹ ሰኔ 19 ቀን በስዊዘርላንድ እንደሚካሄድም ጠቅላይ ሚኒስትሩ አረጋግጠዋል። በስምምነቱ ረቂቁ መሰረት የሆርሙዝ ባህረ ሰላጤን እንደገና መክፈት፣ አሜሪካ የኢራን ወደቦችን እገዳ ማንሳትና የተኩስ አቁም ስምምነቱን ማራዘም የሚሉ ነጥቦች የተካተቱበት መሆኑን የተለያዩ ምንጮች ለሮይተርስ ገልጸዋል። የኢራን የኒውክሌር መርሃ ግብርን በተመለከተ ስምምነቱ አሁን በረቂቅ ደረጃ ብቻ የተወሰነ ሲሆን ጉዳዩ በሚቀጥሉት 60 ቀናት በሚደረጉ ተጨማሪ የቴክኒክ ውይይቶች እንዲፈታ መወሰኑን መረጃዎች ያመለክታሉ። የስምምነቱ ትክክለኛና ዝርዝር ሁኔታዎች እስካሁን በይፋ ያልታወቁ ቢሆንም የፓኪስታኑ ጠቅላይ ሚኒስትር እንደገለጹት ስምምነቱ በዋናነት ለጦርነት መቆም ቅድሚያ እየሰጠ ነው። አደራዳሪዎች የቴክኒክ ውይይቶችን ለማከናወንና ይፋዊ የመፈራረሚያ ስነ ስርዓት ዝግጅቶችን ለማመቻቸት በዚህ ሳምንት ተከታታይ ስብሰባዎችን ለማድረግ እንዳቀዱም ተገልጿል። የስምምነቱ ዝርዝር ነጥቦች እንደተጠበቁ ሆነው አሁን እንደ መህር ኒውስ ያሉ የኢራን መገናኛ ብዙሃን እያወጡት ያለው መረጃ እንደሚያሳየው ደግሞ ስምምነቱ ለኢራን እጅግ አዎንታዊ መሆኑን እየጠቆሙ ነው። በረቂቅ ስምምነቱ መሰረት ሊባኖስን ጨምሮ በሁሉም ግንባሮች ላይ ወዲያውኑ ተግባራዊ የሚሆን ዘላቂ የተኩስ አቁም መደረግ እንደተጠበቀ ሆኖ አሜሪካ በኢራን የውስጥ ጉዳይ ጣልቃ እንደማትገባ ቃል ገብታለች። የሆርሙዝ ባህረ ሰላጤን እንደገና በመክፈት የባህር ላይ እገዳውን ለማንሳት ስምምነት ላይ የተደረሰ ሲሆን አሜሪካ ከኢራን ድንበር አቅራቢያ የምትገኝባቸውን ወታደራዊ ቦታዎች ለቃ ለመውጣት እንደተስማማችም ዘግበዋል። ከዚህ በተጨማሪም ከነዳጅ ንግድ ጋር የተያያዙ ማዕቀቦችን በማገድ የኢራን የነዳጅ ገቢ ወደ ነበረበት እንዲመለስና አሜሪካ ከአጋሮቿ ጋር በመሆን ለኢራን የ300 ቢሊዮን ዶላር የዳግም ግንባታ የገንዘብ ድጋፍ ለማድረግ ቃል መገባቱን በኢራን ሚዲያዎች በኩል በሰፊው እየተዘገበ ይገኛል። የቀጣዮቹ 60 ቀናት የድርድር ሂደትም ለስምምነቱ ወሳኝ ምዕራፍ ሆኖ ተቀምጧል። በዚህ የሽግግር ወቅት የኢራን የኒውክሌር መርሃ ግብርን በተመለከተ የመጨረሻ ስምምነት ላይ ለመድረስ ውይይቶች የሚካሄዱ ሲሆን በዚህ ጊዜ ውስጥ አሜሪካ ምንም አይነት አዳዲስ ወታደራዊ ሰራዊትም ሆነ ማዕቀቦችን እንደማትጥል ዋስትና ሰጣለች። በዚህ ወቅትም 24 ቢሊዮን ዶላር የሚገመት የታገደ የኢራን ሀብት እንዲለቀቅ ስምምነት ላይ ተደርሷል። ይሁን
ይሁን እንጂ የኢራን ሚሳኤል መርሃ ግብርና በክልሉ ለሚንቀሳቀሱ ቡድኖች የምታደርገው ድጋፍ ከድርድሩ ውጪ እንደሆኑ በስምምነቱ ተካቷል ተብሏል። ኢራን ከዚህ ስምምነት በኢኮኖሚና በፖለቲካዊ ተጽዕኖ በበለጠ አቅም እንደምትወጣ እነዚሁ ሚዲያዎች በመግለጽ ላይ ሲሆኑ፣ አሜሪካ በበኩሏ በጦርነቱ የተዳከመ አቅሟን ለመመለስ የተገደደችበት ሁኔታ እንደሆነ እየተተነተነ ነው። ታዲያ የሰላም ስምምነቱ ዜና በተሰማ በሰዓታት ውስጥ ለዓለም ኢኮኖሚ ሰላም የሚሰጥ ሌላ ዜናም አብሮ ተሰምቷል። በዚህም የዓለም የነዳጅ ገበያ በጥሩ ሁኔታ በመረጋጋት የነዳጅ ዋጋ በከፍተኛ ደረጃ ማሽቆልቆሉ ነው የተነገረው። እንደ ሲኤንኤን ዘገባ የብሬንት ድፍድፍ በ4 በመቶ ቅናሽ በማሳየት በአንድ በርሜል $83.96 ዶላር እንዲገባ ሆኗል። በተመሳሳይ ሁኔታ የአሜሪካ ድፍድፍ ዘይት በገበያ ውሎ ዝቅተኛውን ደረጃ በመንካት በአንድ በርሜል $80.2 ዶላር መድረሱ ተገልጿል። ይህ የዋጋ ለውጥ ባለፉት ቀናት በዓለም ገበያ ላይ የነበረውን ከፍተኛ የዋጋ ንረት በመቀልበስ በነዳጅ ላይ ጥገኛ ለሆኑ ሀገራት ኢኮኖሚ እፎይታን የሰጠ እርምጃ ሆኗል። የገበያ ባለሙያዎች እንደሚያምኑት የሆርሙዝ ባህረ ሰላጤ መከፈት የአቅርቦት ሰንሰለቱን የሚያቀላጥፍ በመሆኑ የነዳጅ ዋጋው ተጨማሪ መረጋጋት ሊያሳይ ይችላል። ይሁን እንጂ እንዲህ የስምምነትና የሰላም ዜና በሚሰማበት ሰዓት በተቃራኒው ደግሞ እስራኤል ምሽቱን በሊባኖስ ዋና ከተማ ቤይሩት ዳርቻዎች ላይ ጥቃት መፈጸሟ የምሽቱ ሌላው አነጋጋሪ ጉዳይ ሆኗል። የእስራኤል ወታደራዊ ኃይል በቤይሩት የዳሂ ሰፈር የሂዝቦላ ቦታዎች ላይ ያነጣጠረ የአየር ጥቃት መፈጸሙን ይፋ ያደረገ ሲሆን የሊባኖስ ባለስልጣናት ጥቃቱ የ3 ሰዎችን ሕይወት ቀጥፏል ብለዋል። እስራኤል ጥቃቱን የፈጸመችው ሂዝቦላ ወደ ሰሜናዊ ግዛቷ ሚሳኤሎችን በመተኮሱ ምክንያት እንደሆነ ብትገልጽም ድርጊቱ በአሜሪካና በኢራን መካከል በመካሄድ ላይ የነበረውን የሰላም ስምምነት ሊያደናቀፍ እንደሚችል ተሰግቶ ነበር። የሊባኖስ መንግስት ጥቃቱን በማውገዝ በሉዓላዊነታቸው ላይ የተፈጸመ ጥሰት መሆኑን አስታውቋል። በዚህም ታዲያ የእስራኤል ወታደራዊ ኃይል በሂዝቦላ ላይ ያነጣጠረው ጥቃት በሰፊው የተወገዘ ሲሆን በተለይም የሰላም ስምምነቱ በሚካሄድበት ወቅት መፈጸሙ ዓለም አቀፉ ማህበረሰብ ዘንድ ቁጣ አስነስቷል። የኢራን ባለስልጣናት እስራኤል በቤይሩት ላይ የፈጸመችውን ጥቃት ተከትሎ አሜሪካ የገባቸውን ቃል ለማስፈጸም አቅም እንደሌላት በመግለጽ ተቃውሟቸውን አሰምተዋል። የኢራን የውጭ ጉዳይ ሚኒስትር ጥቃቱ እንዲፈጸም አሜሪካ ተጠያቂ እንደሆነች በመግለጽ ጠንካራ ምላሽ እንደሚሰጡ አስጠንቅቀው ነበር። በዚህ የቤይሩት ጥቃት የተበሳጩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን በይፋ አስጠንቅቀዋል። ትራምፕ በተለይ ከኢራን ጋር የሰላም ስምምነት በምንፈጽምበት በዚህ ልዩ ቀን በቤይሩት ላይ ጥቃት መፈጸም አልነበረበትም በማለት ያላቸውን ብስጭት ገልጸዋል። ከእንግዲህ እስራኤል በሊባኖስ የትኛውን ቦታ ላይ ተጨማሪ ጥቃት መፈጸም እንደሌለባት በግልጽ ያስጠነቀቁት ፕሬዝዳንቱ ግጭቱ እንዳይባባስ ሁሉም ወገኖች መታቀብ እንዳለባቸው አሳስበዋል። ይህ የትራምፕ መግለጫ በእስራኤልና በአሜሪካ አስተዳደር መካከል በሊባኖስ ጉዳይ ላይ ያለውን ልዩነት በግልጽ ያሳየ ክስተት ሆኗል። ፕሬዝዳንት ትራምፕ የሰጡት ማስጠንቀቂያ እስራኤል በሊባኖስ ውስጥ የምታደርገውን ወታደራዊ እንቅስቃሴ እንዲገታ ያሳሰበ ቢሆንም በተመሳሳይ ሁኔታ ከሂዝቦላም ሆነ ከሌሎች ወገኖች በእስራኤል ላይ የሚሰነዘር ጥቃት ሊኖር እንደማይገባም አጽንኦት ሰጥተዋል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ለማስቆም የሚደረገው ጥረት የሁለቱን ሀገራት ግንኙነት ብቻ ሳይሆን የክልሉን ሰላም ለማረጋገጥ ወሳኝ መሆኑን ትራምፕ ተናግረዋል። በዚህም ታዲያ በቀጣይ ቀናት ሁሉም ወገኖች በአሜሪካና በኢራን መካከል በተፈረመው ስምምነት መሰረት እርምጃዎችን ይወስዳሉ ተብሎ ይጠበቃል። ምንም እንኳ በቤይሩት ያለው ሁኔታ አሁንም አሳሳቢ ቢሆንም የሰላም ስምምነቱ ተፈጻሚነት የክልሉን ደህንነት ለማረጋገጥ ቀዳሚው መንገድ ነው። በስዊዘርላንድ የሚደረገው ይፋ የመፈራረሚያ ስነስርዓት ቀጣዩ ተጠባቂ ተግባር ሲሆን የረጅም ጊዜ ውጤቱ ግን በውይይቶችና በስምምነቱ አተገባበር ላይ የተመሰረተ ነው። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምሽቱን ለዶናልድ ትራምፕ በስልክ ደውለው እንኳን ለ80ኛ ዓመት የልደት በዓልህ አደረሰ ማለታቸውን የሩሲያ ሚዲያዎች ይዘውት ከወጡት ዘገባ ለመመልከት ችለናል። የክሬምሊን ቃል አቀባዮች እንዳስታወቁት ሁለቱ መሪዎች ለአንድ ሰዓት ያህል በቆየው የስልክ ንግግራቸው በሞስኮና በዋሽንግተን መካከል ስላለው የሁለትዮሽ ግንኙነት በጥልቀት ተወያይተዋል። በዚህ ወሳኝ የስልክ ጥሪ ወቅት ፕሬዝዳንት ትራምፕ በዩክሬን እየተካሄደ ያለው ጦርነት በአስቸኳይ እንዲያበቃ ዳግም ጥሪ ማቅረባቸውን የክሬምሊን ረዳት የሆኑት ዩሪ ኡቫኮቭ ለጋዜጠኞች ገልጸዋል። ፑቲን በበኩላቸው በድርድሩ ላይ ያላቸውን አቋም የገለጹ ሲሆን የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ንግግር ማድረግ ከፈለጉ ወደ ሞስኮ መምጣት እንዳለባቸው አሳስበዋል። ይህ የሁለቱ መሪዎች የስልክ ንግግር በዓለም አቀፍ የዲፕሎማሲ መድረክ ከፍተኛ ትኩረት የሳበና በቀጣይ የዓለም የፖለቲካ ሁኔታ ላይ ተጽዕኖ ሊኖረው እንደሚችል ይጠበቃል። ከዚህ በተጨማሪም ሁለቱ መሪዎች የአሜሪካ ልዑካን የሆኑትን ስቲቭ ዊትኮፍ እና ጃሬድ ኩሽነር በቅርቡ ወደ ሩሲያ
በመሄድ ተጨማሪ ውይይቶችን እንደሚያደርጉ መስማማታቸው ታውቋል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋርም በስልክ መወያየታቸውን ፕሬዚዳንት ዜሌንስኪ አረጋግጠዋል። ፕሬዚዳንት ዜሌንስኪ መልካም የልደት በዓል እንዲሆንላቸው መመኘታቸውን ገልጸው በሁለቱ መሪዎች መካከል ስለ ሰላምና ስለ ሌሎች ወሳኝ ጉዳዮች የተሟላ ውይይት መደረጉን ነው የተናገሩት። ዜሌንስኪ እንደገለጹት በፈረንሳይ በዚህ ሳምንት በሚካሄደው የቡድን 7 ሀገራት ጉባኤ ላይ በድጋሚ በመገናኘት በሰፊው ለመወያየት ስምምነት ላይ ደርሰናል ብለዋል። ይህ ከሁለቱም መሪዎች ጋር የተደረገው የስልክ ውይይት ትራምፕ በሁለቱም ወገኖች መካከል ያለውን ውጥረት ለማርገብ የተጫወቱት ያለውን የአደራዳሪነት ሚና የሚያሳይ ነው ተብሏል። በጂ7 ጉባኤ ወቅት የሚደረገው ስብሰባ ለዩክሬን ጦርነት መፍትሄ መፈለጊያ አዲስ ምዕራፍ ሊከፍት እንደሚችልም ከፍተኛ ተስፋ ተጥሎበታል። በአጠቃላይ የትራምፕ የ80ኛ ዓመት የልደት በዓል በዓለም አቀፍ የዲፕሎማሲ እንቅስቃሴ የተሞላና የበርካታ ሀገራት መሪዎች ውይይት የተደረገበት ሆኗል። ፕሬዚዳንቱ በአንድ በኩል የኢራን ስምምነትን ለማጠናቀቅ፣ በሌላ በኩል ደግሞ የሩሲያ ዩክሬን ጦርነትን ለማቆም እያደረጉ ያሉት ጥረት በግልጽ እየታየ ነው። በስዊዘርላንድ ከኢራን ጋር የሚደረገው ስምምነትና በፈረንሳይ በጂ7 ጉባኤ የሚደረገው ውይይት በሚቀጥሉት ቀናት የዓለም ዋና አጀንዳዎች እንደሚሆኑ ይጠበቃል። እንግሊዝ ከሩሲያ ጋር ግንኙነት ያለውን የነዳጅ ጫኝ መርከብ በአገሪቷ መተላለፊያ አካባቢ ለመጀመሪያ ጊዜ መጥለፏን ይፋ አድርጋለች። ይህ በአይነቱ የመጀመሪያ የሆነው ኦፕሬሽን የተከናወነው የብሪታንያ የጦር ኮማንዶዎችና ብሔራዊ የወንጀል ምርመራ ኤጀንሲ ወይም ኤንሲኤ በጋራ ባደረጉት የተቀናጀ ጥረት ነው ተብሏል። የተጠለፈው ሲሚቶስ የተሰኘውና በካሜሩን ሰንደቅ ዓላማ ስር የሚንቀሳቀሰው መርከብ ቀደም ሲል በእንግሊዝ መንግስት በሩሲያ የነዳጅ ንግድ ውስጥ በመሳተፉ ምክንያት ማዕቀብ የተጣለበት መርከብ መሆኑ ታውቋል። መርከቡ ሰኔ 5 ቀን በሩሲያ የሉጋቤ ወደብ ታይቶ እንደነበርና ከ6 ቀናት በኋላ ከባልቲክ ባህር መውጣቱ የመርከብ መከታተያ መረጃዎች ያመለክታሉ። የመርከቡ መዳረሻ በግብጽ የሚገኘው የፖርት ሰኢድ ወደብ መሆኑን በወቅቱ ገልጾ እንደነበርም መረጃዎች ያሳያሉ። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ይህንን ወታደራዊ እርምጃ በቀጥታ እንደመሩት አስታውቀዋል። ጠቅላይ ሚኒስትሩ እንደተናገሩት ይህ የተሳካ ኦፕሬሽን በፑቲን ላይ ተጨማሪ ጫና የሚፈጥር መሆኑን ገልጸው በሩሲያ የነዳጅ ንግድ ላይ ጥገኛ ሆነው ተደብቀው የሚንቀሳቀሱ መርከቦች ወይም የሻዶ ፍሊት ቡድን ዓለም አቀፍ ማዕቀቦችን በመጣስ ሩሲያ ጦርነቷን እንድትቀጥል የገንዘብ ምንጭ እየሆኑ እንደሚገኝም ስታርመር አስረድተዋል። እንግሊዝ የሩሲያ የጦር ማሽንን የሚደግፉትን አካላት እንደማትታገስና በማንኛውም ሁኔታ ለመቆጣጠር ዝግጁ መሆኗን በዚሁ መግለጫቸው ላይ በግልጽ አስገንዝበዋል። የመርከቧ መያዝ በይፋ የተገለጸው የእንግሊዝ መንግስት በአዲሱ የመከላከያ ሚኒስትር ዳን ጃርቪስ አማካኝነት ወታደራዊ አቅሙን ለማጠናከር ጥረት እያደረገ ባለበት ወቅት ነው። የቀድሞ የመከላከያ ሚኒስትር ጆን ሂሊ በወታደራዊ በጀት ክርክር ምክንያት ከስልጣን መልቀቃቸውን ተከትሎ የተሾሙት አዲሱ ሚኒስትር በሰጡት መግለጫ ተደብቀው የሚንቀሳቀሱ የሩሲያ መርከቦች ቡድን በዩክሬን ግጭት ላይ የያዙት ሚና እጅግ አደገኛ መሆኑን አንስተዋል። ጃርቪስ እንዳሉት ይህ የብሪታንያ ወታደራዊ ጣልቃ ገብነት ለፑቲን ጦርነት ትልቅ እንቅፋት የሚፈጠርና ለዩክሬን ሕዝብ የተስፋ ምልክት የሚሆን እርምጃ ነው ብለዋል። የብሪታንያ መንግስት ይህንን መሰል ጥብቅ ቁጥጥር ወደፊትም እንደሚቀጥልበትና የሩሲያን የኢኮኖሚ አቅም ለማዳከም ሁሉንም ህጋዊ አማራጮች እንደሚጠቀም ይጠበቃል ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ታዲያ በብሪታንያ የተወሰደውን ይህንን እርምጃ በከፍተኛ ሁኔታ አድንቀዋል። ፕሬዝዳንቱ በመግለጫቸው እንደጠቆሙት መላው የአውሮፓ አህጉር ከነዳጅ ማጓጓዣ መርከቦች ቁጥጥር ባለፈ መርከቦቹ የጫኑትን የሩሲያ ነዳጅ ጭምር የመውረስ ህጋዊ እርምጃዎችን በአስቸኳይ መውሰድ እንዳለባቸው ጥሪ አቅርበዋል። ዜሌንስኪ ተደብቀው የሚንቀሳቀሱ የሩሲያ መርከቦች ህገወጥ እንቅስቃሴን ለማስቆም ከብሪታንያ መማር እንደሚያስፈልግ በመግለጽ አውሮፓ በነዳጅ ንግድ ላይ ጠንካራ ማዕቀቦችን መጣል ካልቻለች የፑቲን ጦርነት እንደሚራዘም ማስጠንቀቂያ ሰጥተዋል። የዩክሬን መንግስት የዓለም አቀፉ ማህበረሰብ በሩሲያ የነዳጅ ኢኮኖሚ ላይ የበለጠ ጫና እንዲፈጠር ንቁ ዲፕሎማሲያዊ እንቅስቃሴዎችን እያደረገም እንደሚገኝ ተገልጿል። ሩሲያ በበኩሏ ስለዚህ ጉዳይ በባለስልጣኗ በኩል ምላሽ የሰጠች ሲሆን የክሬምሊን አምባሳደር ኪሪል ዲሚትሪቭ የእንግሊዙ ጠቅላይ ሚኒስትር ስታርመር የወሰዱትን ይህንን እርምጃ የትኩረት ማዘናጊያ ሲሉ ገልጸውታል። የሩሲያ ዲፕሎማቱ አቋም እንደሚያሳየው እንግሊዝ ይህንን የነዳጅ መርከብ የመጥለፍ ድርጊት የፈጸመችው በአሁኑ ወቅት በእንግሊዝ ውስጥ እያጋጠመ ያለውን የስደተኛ ቀውስ ለመሸፈንና የህዝቡን ትኩረት ወደ ሌላ አቅጣጫ ለመሳብ በሚል ነው። የሩሲያ ባለስልጣናት ይህ እርምጃ ዓለም አቀፍ ህግን የጣሰና በባህር ላይ የሚደረግ የዘረፋ ድርጊት መሆኑን በይፋ በመግለጽ ብሪታንያ በድርጊቷ ተጠያቂ እንደምትሆን ማስጠንቀቂያ ልከዋል። ይህ በአይነቱ የመጀመሪያ የሆነው የብሪታንያ ወታደራዊ
እርምጃ በዓለም አቀፍ የነዳጅ ንግድና በባህር ትራንስፖርት ላይ ከፍተኛ የፖለቲካ ተጽዕኖ እንደሚኖረው ይጠበቃል። ፈረንሳይ ከዚህ ቀደም ተመሳሳይ የሩሲያ መርከቦችን መጥለፏ የሚታወስ ቢሆንም የእንግሊዝ መርከብ መጥለፍ ግን በቀጥታ ከብሔራዊ የወንጀል ኤጀንሲ ጋር የተሳሰረ በመሆኑ የሩሲያ መርከቦች ቡድንን እጅግ አሳሳቢ ደረጃ ላይ ጥሎታል። በቀጣይ ቀናት ብሪታንያ የያዘችው መርከብና ጭነት በተመለከተ ምን አይነት ህጋዊ ውሳኔ እንደምትወስን ይጠበቃል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም